አብርሃምን አፍቅራ ነው በስነ ስርዓት ወጥመድ ነው ወይስ መፈመስ ፈልጋ ነው ወይስ ከሩታ ጋር ያለባት ችግር ምን? እንግዲህ ሩታዬም ያው እኛን ተቀላቅላለች። እንግዲህ ጊዜዋ ደርሷል እንደምንም እያልን ያው በእንትን ጉጉት ላይ በፈጣሪ መቤቴ ማርያም በሰላም ወልዳ ልጇን አብረን ለማቀፍ ያብቃን። እንግዲህ ሰላም የኔ ቤተሰቦች የኔ ጣፋይ ተወዳጅ ቤተሰቦች እንዴት ናችሁልኝ? እኔ ያለው እግዚአብሔር ይመስገን። እናንተ እንዴት ናችሁ? ጤንነት፣ ስራ፣ ኑሮ አሪፍ ነው? አሪፉን ባላችሁበት ሁላችሁም ሰላም ሁኑልኝ እና ዛሬ የኔ ቤተሰቦች እንዴት ተመልሼ መጥቻለሁ። የመጣሁት ደግሞ እስቲ ምርጥ መረጃ ይዤላችሁ ነው የመጣሁት። ምርጥ እንግዳ ወይ መረጃው እንግዳ መረጃ ጥሩ መረጃ የሚሰጣን ምርጥ እንግዳ ነው ይዤላችሁ የመጣሁት እና ቤተሰቦቼ እንዴት ነው እያያችሁ ያላችሁ? ሰሞኑን እያያችሁ እየተከሰተ ያለው ነገር እንዴት ነው? ያው እኔ እንደምታውቁት ያው በቀን ከእለት እለት ንዴቴ እየጨመረ እንጂ እየቀነሰ አይሄድም። እንግዲህ ያው ሄርሜላ ከነሻንጣዋ አብርሃም ቤት ገብታለች። ምን ትላላችሁ ቤተሰቦች? እንግዲህ እብድ በሉ፣ ተቃጠሉ፣ እርር በሉ። ምን ታመጣላችሁ? በቃ ሩታ ልትወልድ ያው ቤተሰብ ጋር እንዳለች ታውቃላችሁ። እዚህ ነው ያለችው። እንግዲህ ያው አንዱ ለቀን ሆኗታል። ወደ ቤት ገብታለች። ያው አግኝቻታለሁ። ቪዲዮ አልቀረስኩላችሁም እንጂ አግኝቻታለሁ። ያው ገና ከመግባቷ መቼም እንግዳ እንደዚህ እንትን አይባልም። ያው እንግዲህ ቀጣይ አብረን ምንቀርብ ይሆናል አንዱ ለቀን ምናምን በኋላ ምናልባት እርግጠኛ አልሆንም እሱንም እና ቤተሰቦች የሷን እዚህ መቀመጥ ቡታጅራ ላይ መቀመጥን አስመልክቶ ሄርሜላ ሻንጣን ይዛ ፕራንክ በሚያረግ ሙድ ወይ ደግሞ ምንድነው በቃ ያው ነገር ስሯ እንደ ፕራንክ ምን እያለች ፍላጎቷን ምኞቷን እያሳካች ነው ያለችው። ከዚህ በፊት ያ አብራ እንደ መተኛት እንደምትፈልግና በቃ የምትፈልገው ነገር በቪዲዮ አሳይታናለች፣ በፕራንክ መልክ ማለት ነው። አሁን ደግሞ ጭራሽ ጠቅልላ ሻንጣዋን ገብታለች። እንግዲህ ቤተሰቦች ቀጣይ ምን እንደሚሆን አብረን ነው የምናየው። ያው ማለት በዘዴ ያረጋች ቀስ በቀስ ቤቱን ወደ ራሷ ልትአጠቃልለው ነው ማለት ነው። ልጅቷን ከዛ አባራለች። አሁን ደግሞ ባሏን ቀርባለች። ቀጣይ ደግሞ ቤቷን መኝታ ቤቷን ልትወርስ ነው ማለት ነው። አሁን በጣም ከትግስት በላይ ሆናለች። አሁን በቃ ለማንኛውም ሰው እንግዲህ ከዚህ በላይ ምንም ነገር የለም። ያው እንግዲህ እና አብርሃምም መጀመሪያ አለና አሁን ያው በሚለው ዝም አላት ማለት ነው። ፕራንክ ነው ምናምን ስትል እሺ መጀመሪያ የእውነትም ቢሆን ፕራንክ ነው አይደል? በቃ ፕራንክ መሆኑን እስከማውቁ በፊት ሻንጣውን በቃ ይዘሽ መግባት የለብሽም እያለ ሲናገራት ነበረ። እሺ ከዛ በኋላስ ፕራንክ ሆነ አይደል? ሻንጣውን ለምን ይዛ አልወጣችም? እንደዛ በሚል ቀስ ብሎ ሊያስቀሯት ማለት ነው። እዩዬ እንደው ተባረኩ ፈረንጁና እዩ መድኃኒዓለም ይባርካችሁና እንደውም ቀጥቅጣችሁ ነበር ከዛ ቤት ማስወጣት የነበረባችሁ። እንዲገፍቶ ብቻ አይደለም። አሁንም ግን በሷ ልጅ እንዳትሸወዱ እንደሌሎቹ ማለት ነው። እንዳትታለሉም እንዳትሸወዱም በሷ አሁንም ወጥራችሁ ቤቱን መጠበቅ አለባችሁ። የሄርሜላ የሩታን ቤት ማንም እንደዚህ እንደዋዛ ገብቶ እንዲጨፍርበትና እንትን እንዲልበት መፍቀድ የለባችሁ። በቃ እንትን ማለት አለባችሁ። ወጥራችሁ መያዝ አለባችሁ። ቤቱን መጠበቅ አለባችሁ። ገብታ እንደልቧ እንድትሆን እንዳትፈቅዱላት በቃ። ምክንያቱም እሷ ሰው የለም እናንተ መኖራችሁን አላወቀችም። ለዛ ነው ሻንጣዋን ይዛ የገባቸው። አሁን ደግሞ አይታችኋል። ቤቱን ለቃችሁም እንዳትወጡ እጅ እንዳትሰጡ ቁጭ ብላችሁ ጠብቁ። እጅ ከፍንጫ ምንድነው እንዳይጥና ድመት እንዲያፈጣችሁ። እሷ በዚህ ብትል ምንም አብርሃምንም ልታገኘው አልቻለችም። እንግዲህ አሁን ያው በቃ እንትን እያለች ነው ብቻዋን፣ ምንም አልተመቻትም። አሁን እናንተም እንዳትለቁ ጠብቁ። እንደ ባይነ እንትን ቁራኛ ተከታተሉ።
እዩዬ እኔ ይሄንን ነው የምላችሁና ቤተሰቦች እንግዲህ እሷን ነገር ያው እኔ ቃላትም የለኝም ምን ብዬ መግለጽ እንዳለብኝም በቃ ከአቅምና ከቃላት በላይ ሆናለች። እስቲ ዛሬ በእሷ ጉዳይ ያው ፍቅረኛዋ እንግዲህ ሰሞኑን ፍቅረኛ መጥቷል። ያው እኔም አብረው አውቃለሁ በእርግጠኝነት ለአንድ 4-5 አመት እኔም አብረው ሆነው አውቃለሁ። ግን በምን ይለያዩ እንዴት ተለያይተው አዲስ አበባ ትግባ አብርሃም ጋር በምን ደረጃ እንዴት አድርጋ እንደደረሰች እኔ ምንም ሊገባኝ ስላልቻለ ከሱ ጋር ተለያይተዋል አልተለያዩም አብረው ናቸው አይደሉም የሚለውን ነገር ልደውልለትና ዛሬም ቀጥሬዋለሁ። እስቲ እንትን ልበልና ስልክ ስጠኛ እንደብይ ልደውልለትና ቤተሰቦች ምን እንደሚለን እስቲ ደውዬለት አሁን በኋላ ፈልጋለሁ ብዬዋለሁ። አሁን ደውዬለት እዚህ ከመጣልኝ ያለውን ነገር እንጠይቀውና እንዴት በምን አንተን አርጋ እሱ ጋር እንደደረሰች እኔ ግራን ይሄ ወጥመድ ይሁን ፍቅር ይሁን ለመፈመስ ፈልጋ ይሁን አልገባኝም። ምንድነው ዛሬ ደግሞ ባጃጁና ሞተሩ? ሄላ እንዴት ነህ? እግዚአብሔር ይመስገን። ደህና ነህ? አለሁ። ቅድም አውርተናል። ዛሬ እንገናኛለን። ወይ ማሂ ነኝ አሁን እንገናኛለን ብዬሃል ነበር። ኦኬ አዎ። እና እንዴት ነህ? እግዚአብሔር ይመስገን። አለሁ። ምን አንተ እኔ የምልህ የሆነ ቪዲዮ እየሰራው ነውና የሆነ ለቤተሰቦች ማሳወቅ ፈልግ ነበረ። አንተ የሄርሜላ ፍቅረኛ መሆንህን እኔም ለ4-5 አመት እንደማቃችሁ አብራችሁ ናችሁ እንደማቃችሁ ለቤተሰቦች እየነገርኳቸው ነበርና አሁን እኔ ደግሞ አንተ በግልጽ መተ ፍለፊት በምን ምክንያት ተለያዩ እንዴት ጥላክ ትሂድ ወይስ ተጣልታችሁ ነው ጸብ ነበረ መሃላችሁ ወይስ እንዴት ነው ካንተ ተለያይታ ቀጥታ አብርሃም ጋር ልደርስ የቻለችበትን ምክንያት ይሄንን ነገር ተገናኝተን ከቤተሰቦች ጋር ማውራት ፈልጌ ነበረ። መምጣት ትችላለህ አሁን? ኦኬ አሁን ግን ቡታጅራ አቅራቢያ አይደለም ትንሽ ወጣ ብያለሁ። ነገ እመጣለሁ። ኦኬ ርቃል ከቡታጅራ ወጣል? ትንሽ ራቅ ብያለሁ። ነገ እመለሳለሁ። ኦኬ እሺ ነገ እንገናኝ። ነገ ደውይልኝና ችግር የለውም። በቃ እንግዲህ ይሄንን ነገር ግን ማውቂያው በስልክ ረጅም ስለሆነ ማውራት አይቻልም። እስቲ ነገ በቃ እንገናኝና እንትን እንላለን። ችግር የለውም በአካል እናወራለን። በቃ እሺ አባቴ እሺ ቻው። እንግዲህ ቤተሰቦች አንዳንዴ እድል ነው ያው ብዙ ጊዜ እኔ እንደዚህ አይነት ነገር ሳስብ አይሳካልኝም። እንግዲህ ነገ ብሏል። ነገ ሲመጣ አገኘውና ያለውን ነገር በደንብ እኔ ማወቅ ፈልጋለሁ። ማለት እኔ ሌላ ምንድነው እንትኗ ከዚህ በፊት ያው አብርሃምን አፍቅራ ነው በስነ ስርዓት ወጥመድ ነው ወይስ መፈመስ ፈልጋ ነው ወይስ ከሩታ ጋር ያለባት ችግር ምንድነው? ይሄንን ሁሉ ነገር እኔ በሷ ዙሪያ በቃ ማወቅ ስለምፈልግ ያንን ነገር ደግሞ ብቻዬ ሳይሆን ከናንተ ጋር አብረን ሆነን እንትንላለን። እኔ ለዛ ነበር ዛሬ ማመጣጤ ግን በኋላ ደውላለሁ ምናምን ስለው እሺ ብሎኝ ነበር። በምን ቅስፈት እንደወጣ አላቅም ከቡታጅራ። በቃ እንግዲህ ነገም ያው ከተገናኘን ነገም ቀን ነው ከተገናኘን ያለውን ነገር አሳያችኋለሁ ቤተሰቦችና ማው ባጃጆቹ ደግሞ ዛሬ ለሻሉ የኔ እዚህ ጋር መምጣት ነው መሰለኝ እንደዚህ እንትን ያላቸው ትንሽ ከረበሻቸው ቤተሰቦች ይቅርታ። ያው ጥለዋን ምናምን ፈልጌ ነው እንደዚህ ጋር እንትን ያልኩ ግን በዙብኝ እና ቤተሰቦች ልላችሁ የምችለው ይሄንን ነው። እንግዲህ ሩታዬም ያው ኛን ተቀላቅላለች። እንግዲህ ጊዜዋ ደርሷል እንደምንም እያልን ያው በእንትን ጉጉት ላይ በፈጣሪ መቤቴ ማርያም በሰላም ወልዳ ልጇን አብረን ለማቀፍ ያብቃን። እንግዲህ እየተንከባከብናት ነው። ትንሽ እዛ ተበሳይታ ያው 9 ወር ሙሉ እንግዲህ 9 ወር ገብታለች። ትንሽ ቀን የቀራት 9 ወር ሙሉ ባል እንደ ባል አጠገቧ ሆኖ አንድም ቀን
ምን አማረሽ ሳይል ምን ዴቶንሽ ሳይል ምንድነው የሚያስፈልግሽ ሳይል ለሴት ልጅ የሚያስፈልጋትን ሴት ልጅ ስታረግዝ የሚያስፈልጋትን ነገሮች በሙላ አንድም ነገር ሳያደርግላት እንዲሁ እንዳቃጠላት ጨጓራዋ እንደላጣው እንደው መድኃኒዓለም መቤት የጠብቃት የዋህ አምላክ ጠብቃት እንጂ እንደዚህ ሰውና ማትቆምም ነበር። እንደዚህ በእርግዝና ላይ ድጋሚ ብስጭትና ንዴት ማለት ነው። እስቲ አስቡት ሴቶች በተለይ በጣም አስቡት ምን ያህል ነገር እንደሚያስፈልገን ምን ያህል በቃ ትሪት መደረግ በዛ ላይ ባህሪ ቀያይራል አመል ምን ብዙ ነገር ያን ሁላ ነገር ብቻዋን ችላ ብቻዋን ተቋቁማ ይሄው መቤቴ ለዚህ አድርሳታለች። አሁንም መጨረሻውን ያሳምርልን። እሱም እንግዲህ እንደምታዩት ከመጀመሪያው ጀምሮ ወደዛ ያለ ያው እሷን ጭራሽ ንዴት ከማቃጠል ምናምን ውጪ አንድም ነገርን ትሪት ያረጋን ነገር የለም። ያንን ለመካስ እኛ ቤተሰቦቿ የተንከባከብናት ነው። እንግዲህ ያው ቀደም ብላ ብትመጣ ጥሩ ነበር። ያው አልሆነም። ይሁን አሁንም ትንሽ ጊዜ ያላት እንግዲህ ዋናው ስትወልድ ማጣገባችን መሆኗ ለኛ ትልቅ ነገር ነው። አሁን እሷን ትሪት እያደረግን እየተንከባከብናት ነው ያለነው። ጥሩ ነገር ላይ ናት። ቤተሰቦች እንደምታዩት ጥሩ ነገር ላይ ናት። ያው እንግዲህ ለሁሉም አሁን እንደዚህ እንትን ለመስራት ትንሽ ሊከብዳት ይችላል። ስለዚህ እንደሚሆን ያው አብረን ሁለታችንን አብረን ታዩናላችሁ ተስፋ አደርጋለሁ። ቤተሰቦች ያው ዘመድሽ አይደለች ምናምን የምትሉኝ አንዳንድ እንትኖች ስላላችሁ ማለት ነው። እና እንግዲህ ቤተሰቦች ያው እንደዛ ነው። እና ግን ማለት ነው ወልዳ ስትወጣ እመቤቴ በሰላም ትገለግላትና ወልዳ ተነስታ ወደ ቤቷ ስትሄድ የዛኔ ምን እንደሚፈጠር መቼም እንዲህ ተለያይተው አይቀሩም አይደል? መታረቃቸው አይቀርም። ምክንያቱም ትንሽ ምክር ምን ያስፈልጋል። እኔ ግን እንደኔ ባይታረቁ ደስ ይለኛል። ይቅርታ አድርጉልኝ ቤተሰቦች የምር። ምክንያቱም እኔ በጣም እያናደደኝ ያለው ልጁ በጣም እያበሳጨኝ ነው። አብርሃም ብዙ ነገሮችን መቼ ከአንዱ አይቶ የማይማር ሰው ነው። እሷ እንደዚህ እየተናደደች አሁንም የሚያደርገው ነገር ምንም ሊታረምና ሊያቆም አልቻለም። እንደምታዩት እንግዲህ መታረም አልቻለም እንደምታውቁት ቤተሰብ እና ያው ከባድ ስለሆነ ከሱ ጋር መቀጠል አሁን ላይ አይታሰብም። እኔ ብሆን አላደርገውም። ግን ምናልባት ከወለደች በኋላ ያው ልጃቸውን አብረው ማሳደግ ስላለባቸው ያው እንግዲህ እሷ የምታመጣውንና ባህሪው የሚያስተካክል ከሆነ አብረው ይመለሳሉ ማለት እስቲ እንሞክራለን። እና እዩ በቃ አደራ ምል እዩ ካጠገቡ እንዳትርቅ በአይነ ቁራኛ ጠብቅ። ምንም ሻንጣ አይደለም ይዛ መግባት እንደገባሽ ሻንጣዋን ይዛ እንድትወጣ በተቻለ መጠን ማለት ነው። ያንን ለማድረግ ሞክር። በአይነ ቁራኛ ጠብቁ። ፈረንጁ ምርጥ በቃ እኔ ሁለታችሁ በቃ ልዩ ለኔ ልዩ ናችሁ። በጣም አድንቄያችኋለሁ። በጣም በተለይ ልዩ በጣም ጥሩ ሰው ነው። ማን ነው ኢዩኤል በጣም ጥሩ ሰው ነው። በጣም በቃ እኔ ከባህሪ አንፃር ከስነ ምግባር ከምንም እኔ በጣም ነው የምወደው ማከብረው። እና በቃ አሁን ደግሞ ጭራሽ ጨመረ ማለት ነው። በቃ ክብሬ ጨመረ እንዲህ በጣም እና በቃ አደራ ላለው እዩ በተጠንቀቅ ጠብቁ። ምንም መኝታ ቤት ምን እንዳታስገባ እዛው ከተቻለ አውጥተህ ሞርወል ካልሆነ ግን ወደዚህ ስትል እንዳይጥና ድመት ምነው መጠበቅ ያለባችሁ ቤተሰቦች። እንግዲህ ቀጣይ ቪዲዮ ላይ እንገናኛለን። እንግዳውን ይዤላችሁ እመጣለሁ። እስከዛ ወዳችኋለሁ። ባይ